እንቅልፍ እውነተኛ ይሆናል። እችን ካወራሁ በኋላ እውነትም ነገር ነፂ በህይወቱ ደስተኛ እንዳልነበረ ያውቃሉ ነበር። ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለግ እንድትሆንና መጽሐፍን ይዘህ ሂድ። የአርቲስት ነጻነት ወርቅነህ ቤተሰቦች ባለቤቱን ወይዘሮ ንጹህ ዘርንና ጓደኛውን አርቲስት አስናቀን አስመሳዮች ናቸው፣ እንደሚያወሩት ነፂን አይወዱትም፣ ሚዲያ ላይ እንዳወሩት አይደለም፣ እውነታው ይህ ነው ሲሉ በእነሱ በኩል ያለውን እውነት ዘርግፈው ሁለቱንም ኮንነዋል። እኔም እውነታው ምን ይሆን ብዬ ከግራም ከቀኝም እንደተለመደው ለማጣራት ሞክሬ መረጃዎችን ይዤላችሁ መጥቻለሁ። ከሚያውቅ ሰው ማለት ነው። እውነት እንደተባለው አስናቀና ነጻነት ጓደኝነታቸው የማስመሰልና ጥቅም ላይ የተመሰረተ ነበረ? ለ29 ዓመታትስ ጓደኝነታቸው የዘለቀ ነው ወይንስ እህቱ እንዳለችው አስናቀ ስለ ጓደኝነታቸው ዋሽቷል? ከባለቤቱ ጋር በነበረው ትዳርስ ደስተኛ አልነበረም? እነዚህንና የተነሱ ነገሮችን ከእውነታው ጋር ካገኟቸው መረጃዎች ጋር አዛምጄ አቀርብላችኋለሁ። እህቱና ወንድሞቹ ሚዲያ ላይ ቀርበው የተናገሩት ነገር ምንድነው? ባጭሩ ጓደኞቹ ለነጻነት ወርቅነህ በቶሎ መሞት አስተዋጽኦ አላቸው። ይሄም የሆነው ደግሞ አብረውት እየጠጡ ስለነበር ነው። ለዛውም ደግሞ መጠጥ ህንድ በሄደበት ጊዜ ዛሬ 2 ዓመት አካባቢ ማለት ነው መጠጥ እንዳይጠጣ አንድ ቆርኪ እንኳን መጠጥ ከጠጣ ጉበቱ አደጋ ውስጥ እንደሚገባና እንደሚሞት ተነግሮት ነበር። ይሄንን እያወቁ ጓደኞቹ ያጣጡት ነበር፣ ያበረታቱት ነበር ብለዋል። እንደ ምሳሌነትም ጓደኛው አስናቀ የቀብሩ ዕለት ይሄኔ እኮ ታገስ ጋር ነበርን ነፂ ብሎ ያነሳውን አንስተዋል። ታገስ ማለት ባርና ሬስቶራንት እንደሆነ፣ ስለዚህም ታገስ ጋር ነበርን እኮ በዚህ ሰዓት ነፂዬ ማለቱ እየሄዱ ይጠጡ እንደነበረ ማሳያ ነው። ይሄ ደግሞ ከአንድ እውነተኛ ጓደኛ አይጠበቅም። ምክንያቱም ነፂ ትንሽ እንኳን ከጠጣ እንደሚያመው ሞቱንም እንደሚያፈጥነው ነግረነው ነበረ። ነገር ግን አላደረገውም። ይሄ አስመሳይነቱን የሚያሳይ ነው። ሚዲያ ላይ ወጥቶ እንደሚያወራውና እንደሚያለቃቅሰው እንዳልሆነ ያሳያል ብለዋል። ከዚህ በተጨማሪ 29 ዓመት ሙሉ ጓደኞች ነበርን፣ ለዛውም በ29 ዓመት ውስጥ አንድ ወር አይሞላም የተለያየ ነው ማለቱ ውሸት ነው። የዛሬ 29 ዓመት ነፂ ከአባቱ ጋር ይኖር የነበረበት ጊዜ ነው እንጂ አስናቀ ጋር ጓደኛ አልነበረም ብላለች። እኔም ለማጣራት የጋራ ጓደኞቻቸውን ጠይቄ እንደውም አንድ የጋራ ጓደኛው እርግጠኛ ባልሆንም ዓመተ ምህረቱን 90ዎቹ መጀመሪያ አካባቢ ጀምሮ እኔ ገና ሜጋ እየሰራው እያለ ነው አንድ ላይ ሄደው አንድ ላይ ሲመጡ የማያቸው። ጓደኝነታቸውም በጣም ጥብቅ ነው፣ ተነጣጥለው እንኳን አታያቸውም ሲል ምስክርነቱን ሰጥቶኛል። ሌሎች የጠየኳቸው ሰዎችም ተመሳሳይ መልስ ነው የሰጡኝ። እኔም የፌስቡክ ገጹን በማይበት ጊዜ ይሄንን ነው ያስተዋልኩት። ነጻነት አስናቀን በተደጋጋሚ ብቻውንም ከሱም ጋር ሆኖ ፎቶውን እየፖሰተ ጥሩ ጓደኛነቱን መስክሮለታል። ድንኳን ሲያሰብረኝ እያለ አስናቀ የተጠራበት ድግስ ላይ እንኳን ነጻነት እንደማይቀር በብዙ ፎቶዎቹ ላይ አስደግፎ ነግሮናልና አንድ የድሮ ፎቶቸው ላይ እንደው አስናቀን በጉዲፈቻ የወሰድኩት ጊዜ ብሎ ፖስቶ ነበረ። በጣም ብዙ ፎቶዎችን ይፖስታል ያስናቀንና አንድ የማይወድ ሰው ሰው የለኝም ብሎናል ብላለች እህትየውና አንድ የማይወድ ሰው ሰው የለኝም ብሎ የሚያስብ ሰው አንድን ሰው በተደጋጋሚ ለአመታት ጽሁፍ እየጻፈ ፎቶውን አብሮ የተነሳውን ይፖስታል ብላችሁ ታስባላችሁ? እንደ ጥያቄ አይታችሁት ኮሜንት ላይ እስኪ መልስ ስጡኝ። በነገራችን ላይ እዚህ ጋር የእህትና የወንድሞቹን ነገር ለማጣጣል እየሞከርኩ አይደለም፣ እንደው መረጃ በመረጃ ለመሞገት ያህል እንጂ ከሁለቱም ወገኖች ጋር ምንም አይነት ግንኙነትም ሆነ ትውውቅ የለኝም። እውነት ነው ቤተሰቦቹ ናቸው፣ እህት ወንድሞቹ ናቸው። ብዙ ነገር አሳልፈዋል አብረው እንደ ቤተሰብ። ልክ ነው። እኔ አሁን ወንድሜ እንዳትጠጣ እየተባለ ከጓደኞቹ ጋር ግን እየሄደ ቢጠጣ ቀድሚያ ተወቃሹ እሱ ነው። ነገር ግን እነሱም እያወቁ እንዴት እንደዚህ ያደርጋሉ ብዬ ለሞቱ ምክንያት ላደርጋቸው እችላለሁኝ። ነገር ግን ያው ትልቅ ሰው ነው ነፂ፣ ራሱን መከልከል በቃኝ ማለት ይገባው ነበረ፣ እየጠጣም ከሆነ ለከፋ ጉዳት የተዳረገው ማለት ነው። እናም አሁን ላይ ወደ ሚዲያ ወጥተው ይህንን ነገር ለመናገር የፈለጉት ምናልባት እኔ እንደሚመስለኝ ቃልም ጠይቃቸውን ባየሁበት ጊዜ እንደተረዳሁትም እውቅና ተነፍገናል ብለው የተሰማቸው ይመስለኛል። እውቅና የማጣት ነገር ማለትም ሁሉም ሰው አስናቀ በጣም እንዳዘነ፣ ሁሉም ሰው ልጆቹ በጣም እንደተጎዱ፣ ከኢቢኤሱ ቃለ መጠይቅ በኋላ ደግሞ ሚስቱ በጣም እንደተጎዳች፣ ከዚህ በኋላም በጣም እንደሚጎልባት ሲያወራ እህቱን እንዲሁም ደግሞ ወንድሞቹን ግን አንስቶ ያወራ ወይም ደግሞ በጣም እንደ ቁም ነገር አይቶ እነሱም እኮ ተጎድተዋል ብሎ ያላቸው ሰው
ስለሌለ ምናልባት የመገፋት ስሜት ተሰምቷቸው አስናቀ ከኛ ከቤተሰቦቹ በላይ ልወደድ አለ፣ እኔ ነኝ ያዘንኩት አለ። ያው በንግግርም ነግሮናል። እናንተ ማናችሁም ብትሆኑ ሚስቱንም ልጆቹንም እየጠቆመ እናንተ ማናችሁም ብትሆኑ ከኔ በላይ አላዘናችሁም ብሎናል ብለዋልና ከዚህም ተነስቼ እንዲሁም አንዳንድ ካስተዋልኳቸው ነገሮች በመነሳት የመገለል ስሜት ወይም ደግሞ እኛም ትኩረት አልተደረገብንም፣ እኛም እንዳዘን አልተቆጠረም የሚል ግጭት የተፈጠረ ይመስለኛል በመሃላቸው። ብዙዎች አስናቀን ባሞገሱበት ላስናቀ ባዘኑበት አንደበታቸው አሁን ደግሞ በደንብ እየጨፈጨፉት ነው። ምክንያቱም አስመሳይ ነው ከመጀመሪያውንም እያሉ ነበረ። ነገር ግን እንደዛ ሊያስብል የሚችል ነገር እኔ በግሌ ምንም አላገኘሁም። እንዳጣራሁት መረጃም በጣም የጥብቅ ወዳጁ ነው። ከነፂ ከራሱ የፌስቡክ ገጽ ከኢንስታግራሙ ለመረዳት እንደቻልኩት አስናቀን በጣም ነው የሚወደው፣ እንደ ወንድሙ ነው የሚያየው። ስለዚህ እነሱ እንዳሉት የውሸት ጓደኝነት ቢሆን ኖሮ ነፂ ተገዶ ወይም ሽጉጥ ተደቅኖበት አይደለ እነዚህን ፖስቶች የፖስተው። እነሱም ኢቢኤስ ላይ ሲያመሰግኑት ሰምተን ነበር አስናቀን። ሌላው አስናቀ ብቻውንም ሆነ ከነፂ ቤተሰቦች ጋር ኢቢኤስ ላይ በቀረበበት ጊዜ የጎፈንድሚ አካውንትም ሆነ ወይም ደግሞ ሌላ የባንክ የሂሳብ ቁጥር ሲነገር ከሰማችሁ የእሱ ስም አልነበረበትም። የባንክ አካውንቱም ላይ በሁለት ጓደኞቹና በእህቱ በመሰረት አሁን ቃለ መጠይቅ ባደረገችው ማለት ነው በእሷ ስም ነው ያለው። የቱም ቦታ ላይ ራሱን አላስገባም። እንደውም አሁን ለጥሩ ሀሜት ራሱን ያዘጋጀ ነበረ። ነገር ግን ይሄንን አላደረገም። ምናልባት ቀድሞ ታይቶትም ሊሆን ይችላል። ጎበዝ ነው በጣም። ስለዚህ እሱ ቀጥታ ከገንዘቡ ተቋዳሽ የሚሆንበት ምክንያት የለም። ምናልባት እውነት ነው እውቅና አግኝቷል። አንዳንድ ሰው ደግሞ እንግዲህ መታወቂያው መንገድ አይታወቅም እና ለነፂ ባለው ፍቅር ከነፂ ጋር ባለው ጓደኝነት እንደታወቀ ነው የማስበው። ይሄ ምናልባት በቤተሰቡ ዘንድ ቅሬታ ፈጥሮ ይሆናል። እሱ በመሞቱ ታዋቂ ሆነ አይነት ቅሬታዎችን አስተውለናል። ነገር ግን ነፂም ቢኖርና ባንተ የተነሳ አስናቀ ታወቀ ቢባል የሚከፋው አይመስለኝም። እንደ አንድ ጓደኛ እንደ አንድ የልብ ወዳጅ ካነሳ ነው ማለት ነው። ሌላው በቃለ መጠይቁ ላይ የተነሳው ነገር ከባለቤቱ ጋር ሰላም አልነበሩም፣ በትዳሩ ደስተኛ አልነበረም። አማቱ ጋም የሚኖረው እንዲሁ ሳክሪፋይ እየከፈለ ዋጋ እየከፈለ ነው እንጂ ደስተኛ ሆኖ አልነበረም። አማቱ ከዚህ ወሬ ያቀብላሉ፣ እሷ እዛ ሆና በነገር ትነዘንዘዋለች። በአጠቃላይ በትዳሩ ደስተኛ አልነበረም የሚል ነገር ተነስቷል። ስለ ባልና ሚስት ጉዳይ ያው ሁለቱም በአካል ቁጭ ብለው እንዲህ ነው ብለው እስካልነገሩን ድረስ ለመፍረድ በጣም ከባድ ነው። ምክንያቱም የባልና ሚስት ጉዳይ በጣም ጥልቅ ነገር ስለሆነ ማለት ነው። ኮተትህን ሰብስበህ ሂድ ብላኛለች። በታመምኩበትም ጊዜ ለራሷ እየበላች ለአንተ ግን ራስህ አብስልህ ብላ ላበስልህም ብላኛለች የሚልም ነገር አንስታለች እህቱ። ይሄ በጣም ከባድ ነገር ይመስለኛል። ባልና ሚስት ሲጣላ አንደኛው ወገን ሄዶ እንዲያለኝ እኮ እንዲያለችኝ እኮ የሚል ከሆነ እናንተ በተረሱትም በኋላ ታርቃችሁ፣ ቤተሰብ ግን ያንን ነገር አይረሳምና ሁሌም በተደጋጋሚ ያነሰዋል። እንዲህ ብለዋለች እኮ እንዲህ ብሏታል እኮ እያሉ መቼም ከህሊናቸው የማይጠፋ ነገር ነው። ለዚህም ነው የባልና ሚስት ጉዳይ አንዱ ለቤተሰብ መነገር የሌለበት ምክንያት። እናንተ ይቅርታ ብታደርጉለትም እንኳን ለዛ ሰው ቤተሰባችሁ ግን ይቅርታ አያደርግለትም። እና እንግዲህ ብላለች አላለችም ይሄ ነፂና ባለቤቱ እንዲሁም ፈጣሪ ብቻ ናቸው የሚያውቁት። እናም አሜሪካ በነበረበት ጊዜ ደስተኛ አልነበረም፣ ይከፋው ነበረ። የጉበት ታማሚ እንደሆነ ያወቀውም እዛው አሜሪካ እያለ ነበረ። እዛ ጥሩ የሕክምና ፋሲሊቲ እያለ ነገር ግን እንዲታከም ሚስቱ ስላልፈለገች ነው ህንድ ሀገር ሄዶ የታከመው። ከአሜሪካ ሲመጣ ስቀበለው በጣም አዝኖ ተጎሰቋቁሎ ከስቶ ነው ያገኘሁት። እናም አዝኜ መኪና ውስጥ እሱ ሳያየኝ አልቅሻለሁ ብላለች እህቱ። በጣም የሚያሳዝን ነገር ነው። በትዳሩ ደስተኛም ካልነበረ ያው አንድ ነገር እዚህ ጋር ማለት እንችላለን። ነፂና ባለቤቱ ምናልባትም እንደተባለው በትዳራቸው ደስተኞች ያልነበሩ ጥሩ ጥንዶች ላይሆኑ ይችላሉ። ለዛም ይሆናል ተራርቀው እሱ እዚህ ሆኖ ገንዘብ እየላከላት ለልጆቻቸው መማሪያ እሷ እዛ ሆና ልጆቹን እየተንከባከበች ያለችው ለዛ ይሆናል። ካስታወሳችሁ ከዚህ ቀደም ለምንድን ነው ሄደህ እዛ ማትኖረው ወይም ደግሞ እሷ ወደዚህ ማትመጣው ተብሎ ነበረ። ለልጆቻችን ትምህርት ስንል እዛ የተሻለ ነገር ስላለ የተሻለ ነገር እንዲያገኙ እዛ መሆን ስላለባቸው ነው የሚል መልስ ነው የሰጠው። 2000 ወይም $2500 ከዚህ ሆኖ ይልክ ነበረ። ቤተሰቦቹን ይረዳ ነበረ። እዚህም ደግሞ ከእናቷ ጋር ነው የሚኖረው፣ ከአማቱ ጋር ማለት ነው። የቤት ኪራይ ይከፍል ነበረ፣ አስቤዛ፣ ሰራተኛ፣ ብቻ 3 ቤተሰብ ነበረ ነፂ የሚያስተዳድረው። በጣም ትልቅ የኢኮኖሚ ጫና ነበረበት። ከዚህ ቀደም ካስታወሳችሁ
ታሞ እንኳን አይተኛም። ምክንያቱም ከተኛው ልጆቼ እንዴት ይሆናሉ ይል ነበረ ብለዋል ቤተሰቦቹም ወዳጆቹም። እና እውነት ነው 3 ቤተሰብ ማስተዳደር በዚህ የኑሮ ሁኔታ ቀላል አይደለም። ነፂ ህመሙን ታግሶ እንኳን እንዲሰራ እንዲበረታ ያደረገው እንግዲህ የ3 ቤተሰብ አስተዳዳሪ መሆኑ ነው ማለት ነው። አሜሪካ እንዲታከም አልፈለገችም። ስላልፈለገች ነው አሜሪካ ያልታከመው ተብሎ ለተነሳው ነገር ግን እዚህ ጋር እኔ እንደ አንድ ሚስቶኛ ይላስበውና ባለቤቴ ምንም እንኳን እንደው አልወደውም የሚባል ባልተፈጠረ ምለው ሰው ነው። ነገር ግን ልጆቼን የሚረዳ $2000 እየላከ ከኢትዮጵያ ገንዘብ እየላከ ልጆቼን የሚያስተምር እኔንም የሚያኖር ከዛም በተረፈ ወላጅናቴን የሚንከባከብ እዚህ ሆኖ የሚጦር ቤት ኪራዋን እየከፈለ አስቤዛ ሰራተኛ እያለ የሚያኖርን ባል ምንም እንኳን ባልወደውም እንዲኖር ነው የምፈልገው ወይንስ እንዲሞትና እነዚህ ሁሉ እሱ የሚያደርጋቸው ጫናዎች እኔ ላይ እንዲወድቁ ልጆቼን ብቻዬን እንዳሳድግ? እስኪ እናንተ ብትሆኑ የትኛውን ትመርጡ ነበረ? በአጠቃላይ ቃለ መጠይቃቸውን እኔ እንዴት ነው ያየሁት? እኛም እውቅና አልተሰጠንም፣ እኛም እንደ ቤተሰብ እንዳዘንን አልተቆጠረልንም የሚል ከዛም ባለፈ ምናልባት የጥቅም ግጭት ያለበት አይነትም ነው የተሰማኝ። ነገር ግን እንደ ቤተሰብ ካየነውም እውነት ነው ጓደኞቹ ናቸው ለዚህ የዳረጉት ሊሉ ይችላሉ። ተው ማለት ይችል ነበረ ወይም ተው ማለት ይችሉ ነበረ ብለን እናነሳ ይሆናል። በእነሱ ልፈርድባቸው አልችልም። ነገር ግን እንደ አጠቃላይ ነፂ እንደው በህይወት ኖሮ ይሄ ነገር ይወራብህ፣ በጣም ከፍተኛ ብር ራሱ ይከፈልህ እና ይሄ አሁን ቤተሰቦቹ ወጥተው ሚዲያ ላይ ያወሩት አይነት ወሬ ይወራብህ ወይ ተብሎ ቢጠየቅ እንደማይስማማ ነው ማስበው። እንዲህ አይነት ገመናዎች ሲወጡ ራሱ የሚቃወም ሰው ነበረ በቃለ መጠይቆቹ ላይ እንዳየ ነው። ልመናም ልክ ነው። ነገር ግን ያው እሱ እየላከ ያስተምራቸው የነበሩ ልጆች አሉበት። እህቱም እንዳመነችው ሚስቱ እግሯ ላይ ብረት የገባባት ረዥም ሰዓት ቆማ መስራት የማትችል ሌላም የስኳር ህመምተኛ እንደሆነች እህቱ ራሷ መስክራለች። እና እነዚህ ልጆች ቢረዱ ክፋቱ ምንድን ነው? ለቤተሰቦቹ ተብሎ ገንዘብ መሰብሰቡ እንድታቆሙ መባሉ አልገባኝም። ሌላ በጓደኞቹ ስም እየተሰበሰበ ያለ ገንዘብ ካለ ግን አሁንም መቆም አለበት። ቀጥታ ገቢው ለልጆቹ ለሚስቱ ካልሆነ በስተቀር ማለት ነው። አስናቀ መልስ ሲሰጥ ደግሞ እንግዲህ በዚህ ጉዳይ ላይ እኔም ተመልሼ አንዳንድ ነገሮችን የምል ይሆናል ማለት ነው።